ጤና ይስጥልን እንዴት አላችሁ? ዛሬ አንድ መረጃ ልነግራችሁ ነው የመጣሁት። ይህ መረጃ እንግዲህ በጣም በርካታ ሰዎች የተለያዩ ሀሳብን እያጋሩበት የሚገኝ ጉዳይ ነው። በተለይም ደግሞ ሊንዚ ግርሃም የአሜሪካው ሴናተር የሳውዝ ካሮላይናው በሚታወቁበት መንገድ ለ71 ዓመታቸው ህይወታቸውን ያጡ ሰው ናቸው እና በመካከለኛው ምስራቅ ፖለቲካ ላይ በኢራን ጉዳይ ላይ እንደዚሁም ደግሞ በሩሲያ ጉዳይ ላይ ያላቸው አቋም የሚታወቅ ነው እና እኚህ ሰው በምን አጋጣሚ ነው ህይወታቸውን ያጡት? እንዴት ነው ህይወታቸውን ያጡት የሚለው በጣም እያነጋገረ የሚገኝ ጉዳይ ነው። መነጋገሪያ የሆነው ደግሞ እሳቸው እንግዲህ ዩክሬን ደርሰው በተመለሱ በማግስቱ ህይወታቸውን ማጣታቸውን ተከትሎ ነው እና ብዙ ሰዎች ምንድን ነው የተፈጠረው የሚል ጥያቄ በማንሳት ላይ ናቸው እና ሆነስትሊ ስፒኪንግ ሊንዚ ግርሃም ህይወታቸውን ያጡበት መንገድ አሁንም አነጋጋሪ ነው። ግልጽ የሆነ ነገር የለም። ከዚህ ከህርት ጋር የተገናኘ ጉዳይ ነው። እዛው ካፒቶል ሂል አካባቢ፣ ዋይት ሀውስ አካባቢ ያሉ ሰዎችም የሚሰጧቸው ሀሳቦች እንደዛ እንደሆነ አንደርስታንድ እናደርጋለን። ግን የሞቱበት አጋጣሚ አንደኛ ድንገት ነው፣ ሰደን ዴዝ ነው። ሰደንሊ ኢልነስ ተሰማቸው፣ ከዛ ህይወታቸውን አጡ ነው እና ብዙ ሰዎች ይህ ሰው ሩሲያ ጋር ባለው ግንኙነት ሩሲያ ጋር ካለው ግንኙነት የከፋ ግንኙነት ነው። አይግባቡም። ሩሲያን በጣም በመጥላት የሚታወቁ ናቸው። ለዩክሬን የጦር መሳሪያ ድጋፍ እንዲደረግ ፕሬዚዳንት ቭላድሚር ፑቲን ቢቻል ኢላማ ውስጥ እንዲገቡት፣ ፑቲን ዲክታተር ነው፣ ፑቲን ደግሞ እንደዚህ ነው የሚል ሀሳብ ስላላቸው ከዛ አንጻር ሩሲያ በመጥፎ አይኗ እየተመለከተችው የነበረ ሰው መሆኑ ሳይታለም የተፈታ ነው። ኢራንም እንደምታውቁት በተለይም ደግሞ በዚህ ጦርነት በተደጋጋሚ ከዚህ በፊትም በኢራቅ ጦርነት፣ በሶሪያ ጦርነት፣ በሊቢያ ጦርነት በጣም በመካከለኛው ምስራቅ ላይ ብዙ ነገሮችን የተነካኩ ሰው ናቸው እና ከዛ አንጻር ብዙ ሰዎች ጥያቄ ሲያነሱ ነበር እና ምንድነው የሆነው የሚለውን እጅጉን ደግሞ ሰዎች ጥያቄ ሲያነሱ ስለነበረ የተፈጠረው ምንድነው የሚለውን ማየት ያስፈልጋል። እኔ ግን ያለውን ሴናሪዮ ነግራችኋለሁ። ሴናሪዮ ምንድነው? ተንታኞች ምን ያስቀምጣሉ? ሶሲዮሎጂስቶች ምን ያስቀምጣሉ? ከዚህ ቀደም ደግሞ የሲአይኤ ዳይሬክተሮች የነበሩ ሰዎች ምን ያስቀምጣሉ የሚለውን ነው እንጂ የምነግራችሁ። እውነት ለመናገር በዚህ ጉዳይ ላይ ሩሲያ እንዲያርጋችኋለች የሚለውን ጉዳይ ለማንሳት ትንሽ አስቸጋሪ ሊሆን ይችላል። ኤንዌይስ እነግራችኋለሁ። ለማንኛውም እንግዲህ አንድ የራሽያ ኢጎር ኢድማን እየተሰኘ ሶሲዮሎጂስት ነው። ይህ ሶሲዮሎጂስት ምንድን ነው ያደረገው? እንግዲህ ኢጎር ኢድማን የሩሲያ ሶሲዮሎጂስት ነው። ማህበረሰባዊነትን ወይም ደግሞ ከዚህ ከማህበረሰባዊ ጉዳዮች ጋር በተገናኘ ሀሳቦችን በማጋራት የሚታወቅ ሰውና ነው። ከዛም ውጭ ደግሞ ፖለቲካል ኮሜንታተር ነው። የፖለቲካል ሀሳቦችን በመስጠት በፖለቲካዊ አናሊሲስ በመስራት የሚታወቅ ነው እና ብዙ ጉዳዮችን ከተለያየ አቅጣጫ ራሱን ችሎ የሚሰራ ኢንዲፔንደንት የሆነ ሰው ነው እና እሱ ምናልባት ምንድን ነው ያለው ነገር የሚለውን ለማስቀመጥ የተለያዩ ሀሳቦችን ሲያጣራ ነበረ እና ሂሃዝ እንግዲህ ከዚህ በፊት በሊበራል ሊዲንግ ዱማ በሚባለው በሩሲያ ፓርላማ ውስጥም በዛ ውስጥም አገልግሎት ላይ የነበረ ሰው ነው እና ይህ ግለሰብ ሊንዚ ግርሃም ህይወቱን ያጣበት መንገድ የተለያየ ሊሆን ይችላል። የራሴን ፐርስፔክቲቭ ላስቀምጥ በሚል ያስቀምጣቸው ነው የምነግራቸው። ኦብቪየስሊ ሞስኮ ይህን ሰው ጥቃት አድርሳበታለች የሚል እምነት የለኝም። እኔ ግን ተንታኞች የሚያስቀምጡት ያው ኮንስፓይረሲ ቲዮሪ ነው፣ የሴራ ቲዮሪ ነው። ኦፍኮርስ ግን ሀሳቡን ማስቀመጥ እኔ ፐርሰናሊ እንደዛ ብጠይቁኝ አይ ልላችሁ እችላለሁ። ግን ደግሞ ይህ ሶሲዮሎጂስት በተለይም ደግሞ የሩሲያን ፖለቲካ ጠንቅቆ በማወቅ የሚታወቅ ነው። ከዛም ሩሲያዊ ነው። በዱማ ውስጥ የሰራ ነው ወይም በፓርላማ ውስጥ የሰራ ነው እና ብዙ ነገሮችን አንደርስታንድ ስለሚያደርግ ምናልባት የተፈጠረ ነገር ካለ በሚል እሱም ጥርጣሬውን ኮንስፓይረሲ ቲዮሪ አይነቱን አስቀምጧል። ከሲአይኤ በኩልም እንዲህ አይነት መረጃዎች እየወጡ ይገኛል። ግን እውነት ሊንዚ ግርሃምን ህይወት የቀጠፈችው ሩሲያ ናት ወይ የሚል ጥያቄ ሊነሳ ይገባል። ኦፍኮርስ ጥያቄውን እንደ ጥያቄ መነሳት አለበት። ምንድነው የሆነው? ዋይ ሩሲያ ሶሲዮሎጂስት ቲንክስ ሊንዚ ግርሃም ዋዝ ታርጌትድ፣ ሊንዚ ግርሃም ታርጌት ሆነዋል፣ ሊንዚ ግርሃም ኢላማ ውስጥ ገብተዋል በሚል ሀሳቡን የሰጠው ይሄኛው እንግዲህ ኢጎር ኢድማን ለምን ይመስላችኋል? ከምን አንጻር ነው የሚለውን ብዙ መለኪያዎችን ማንሳት ይቻላል እና ሶሲዮሎጂስት ነው እንደምታውቁት ኢጎር ኢድማን
የአሜሪካው ሴናተር ሊንዚ ግርሃም በተወሰነ መጠን እንግዲህ may have been killed by Russia intelligence service በሩሲያ የደህንነት አገልግሎት አማካኝነት ህይወቱን ሳያጣ አይቀርም ወይም ደግሞ ምናልባት በሩሲያ እንደ ኤፍኤስቢ አይነቶች ወይም ደግሞ ኤፍኤስቢ የስለላ ድርጅቶች ህይወቱን ሳያጣ አልቀረም ወይም ደግሞ ህይወቱን አጥቶ ሊሆን ይችላል የሚል ሀሳብ ነው የሰጠው። እንዴት ከሚለው ኦፍኮርስ ማንም ሰው እንደዚህ አይነት ጥርጣሬዎችን ሊያስቀምጥ ይችላል። እንደ ምክንያት ብሎ ያስቀመጣቸው ሁለት ፋክተሮች አሉ፣ ሁለት ነጥቦች አሉ። ቱ ኪ ፋክተርስ አንደኛው እንግዲህ the timing of Graham's death አንደኛው ታይሚንጉ የሞተበት ሰዓት መቼ ነው የሞተው ከተባለ ከራሻ እንደተመለሰ በማግስቱ ነው ህይወቱን ያጣው ከሰዓታት በኋላ and the senators recent visit to Ukraine የሚል ነው። ታይሚንጉ ግራሃም ህይወቱን ያጣበትና ዩክሬንን ጎብኝቶ ሲመለስ ያደረገው የህይወቱን ማጣቱ በሁለቱ ፋክተሮች አማካኝነት ይህ ሰው ምናልባትም ህይወቱን አጥቶ ሊሆን ይችላል። ግን በዋነኝነት በሁለቱ ምክንያት አንደኛ ተመልሶ ህይወቱን ያጣበት ከዛም ሲቀጥል ደግሞ ተመርዞ ሊሆን ይችላል የሚልም ጥርጣሬውን አስቀምጧል። ለማንኛውም የመጀመሪያውን ስነግራችሁ የግርሃም እንግዲህ ከዩክሬንን ጎብኝቶ መመለሳቸውና ታይሚንጉ ከሰዓታት በኋላ ወይም ደግሞ ዩክሬንን ጎብኝቶ ሲመለስ ህይወቱን ማጣቱ ምንድነው የተፈጠረው የሚል ጥያቄን ብዙ ሰዎች እንዲያነሱ አድርጓቸዋልና ከዛ አንጻር ሊታይ ይገባል የሚል አቋም ነው ያለው ኢጎር ኢድመን። ግን ኦብቪየስሊ ግርሃም ህይወቱን ያጣበት ሰዓት ጊዜ በጣም መመሳሰሎች አሉ። አንድ ሴናተር አንድ የቀድሞ የሲአይኤ ዳይሬክተር አለ፣ እሳቸው ያሉትንም እነግራቸዋለሁ። ይሄኛው ግን ታይሚንጉና ዩክሬንን ጎብኝተው መመለሳቸው ከሚለው አንጻር ሀሳቦች ይነሳሉ። እንግዲህ ሊንዚ ግርሃም በሩሲያ ጉዳይ ላይ ያለው አቋም፣ በኢራን ጉዳይ ላይ ያለው አቋም የጠነከረ ብርቱ፣ በመካከለኛው ምስራቅ ላይ እስራኤል ብቻ ፓወርፉል ሆና እንድትቀጥል የሚፈልጉ የገልፍ ሀገራት ከአሜሪካ ጋር እስከሰሩ ድረስ ገልፎችን ደግፈው እንደነ ኢራን ያሉትን ኃይሎች ማጥፋት እሳቸው ጂሃዲስት የሚሏቸው ወይም ደግሞ አክራሪ ኃይሎች አሸባሪ የሚሏቸው ኃይሎች በመካከለኛው ምስራቅ እንዳይንቀሳቀሱ በማድረግ የተለያዩ ጫናዎችን ለመፍጠር የሚሞክሩ ሰው ናቸው እና ኢድማን ምንድነው ያስቀመጠው? ክሬምሊን ፖቴንሻሊ እንደዚህ አይነት ሞቲቭ ሊኖረው ይችላል። እንዲህ አይነት ፍላጎት የሩሲያው ክሬምሊን ቤተመንግስት እንዲህ አይነት ፍላጎት ሊኖረው ይችላል። ምክንያቱም ከዚህ በፊት በሩሲያ ላይ የተለያዩ ማዕቀቦች እንዲጣሉ በማድረግ ግፊት በማድረግ ከተቻለም ሩሲያ ላይ ወታደራዊ እርምጃ እንዲወሰድ በመገፋፋትና አንዳንድ አደገኛ እንቅስቃሴዎችን በማድረግ የሚታወቅ ሰው ስለሆነ ከዚህ አንጻር ሞቲቭ ክሬምሊን ውስጥ ሊኖር ይችላል። የክሬምሊን ፍላጎት ይህን ሰው በየትኛውም አጋጣሚ አታክ ማድረግ ህይወት መቅጠፍ ያስፈልጋል ብሎ ሊያስብ ይችላል የሚል ምክንያቱም ሊንዚ ግርሃም ከዚህ ቀደም የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን የለየለት ዲክታተር የለየለት ዲክታተር ነው የለየለት አምባገነን ወይም ደግሞ በህግ የማይመራ በሚል በተደጋጋሚ ሲከሱ ስለነበረ ፑቲን በዚህ ልክ አሲሮባቸው ሊሆን ይችላል የሚል አረዳድ አለ። በሩሲያ ላይ በጣም ተደጋጋሚ ማዕቀቦች እንዲጣሉ ሲያደርግም ቆይቷል ሊንዚ ግርሃም። አሁን ደግሞ በቅርቡ ፕሬዚዳንት ዶናልድ ትራምፕን አሳምነው ሊንዚ ግርሃም የ71 ዓመቱ ህይወታቸውን ያጡት ማለት ነው። ፕሬዚዳንት ዶናልድ ትራምፕን አሳምነው ፕሮፖዛል አቅርበው በሩሲያ ላይ ተጨማሪ ማዕቀብ እንዲጣል ሊያደርጉ ፕሮፖዛል ጸድቆላቸዋል። ትራምፕም እንግዲህ ወደ ሌጅስሌሽን አቋም ገብተው ታፈር ሳንክሽን ጠንከር ያለ የማያወላዳ ማዕቀብ እንዲጣልባት በር ከፍተዋል። እሱን በተመለከተም እንግዲህ እነ ሩሲያ በተለይም ፕሬዚዳንት ቭላዲሚር ፑቲን ጥርሳቸውን ነክሰውባቸዋል የሚል ሀሳብ ነው የሰጠው። ይህ ሶሲዮሎጂስት ነው ኢድማን። እንግዲህ ግርሃም በጣም ፕሮ ዩክሬን ፊገር ነው። ዩክሬንን በመደገፍ ልክ መካከለኛው ምስራቅ ላይ እስራኤልን ደግፈው ኢራንን እንደሚሏቸው አይነት ማለት ነው። በጣም ጥላቻቸው ለሩሲያ የከፋ ዩክሬን ደግሞ በጣም ኤክስትሪም የሆነ ማስ ፕሮ ዩክሬን የሆነ ሴናተር ነው። ታሪኩን ትላንትና ስለነገርኳቸው ብዬ ነው። ስለዚህ ዊዝን ተርሞይል የሆነ በፕሬዚዳንት ዶናልድ ትራምፕ የፖለቲካ አውድ ውስጥ አንደኛ ከዚህ ቀደም ትራምፕን በመተቸት የሚታወቀው ከዛ ተርኒንግ ኢንቱ ትራምፕስ ባከር ሆኗል። እንደምታውቁት ለኪቭ ኢንክሉዲንግ ለኪቭ ማለት ነው ለሩሲያ ለዩክሬን
ረዥም ርቀት ተወንጫፊ ሚሳይል እንዲሰጣት በማድረግ ሎንግ ሬንጅ ዊፐንስ ለማድረግ ሴኩሪቲ ጋራንቲ ፎር ዩክሬን እንዲሰጣት በማድረግ እና በእንደዚህ አይነት ነገሮች በመሳተፍ የሚታወቅና ይሄኛውን ነገር ሁሉ ለማድረግ ጥረት የሚያደርግ ሰው ነው ነበሩ ሴናተር ሊንዚ ግራሃም። ስለዚህ ይህ ሴናተር ይህን አይነት አደገኛ ፋውን ስለሚሰሩ በሩሲያ ላይ ሰው ፑቲን ታርጌት አድርገዋቸው ሊሆን ይችላል የሚል ሀሳብ ነው ያለው እና አይ ቲንክ ክሬምሊን ቪውድ ሂም አዝ ዋን ኦፍ ዘ ሞስት ኢንፍሉዌንሻል ሰፖርተርስ ኦፍ ዩክሬን ዊዝን ትራምፕ ሰርክል። በፕሬዚዳንት ዶናልድ ትራምፕ ስልጣን ዙሪያ ወይም ደግሞ በትራምፕ ዙሪያ ካሉ ኃይላት ካሉ ፖለቲከኞች መካከል በጣም the most influential በዩክሬን ጉዳይ ላይ እሳቸው ናቸው። ሊንዚ ግራሃም ብለው ራሻ ወስዳለች፣ ሞስኮ ወስዳለች። ክሬምሊን እንደዛ ነው የሚያስበው እና ኦፍኮርስ ሁኔታው በዛ ልክ ሊታይ ይችላል። ስለዚህ that may not actually be the case እንደዛም ላይሆን ይችላል። many of my American friends say Lindsey Graham was simply fully አላይን ዊዝ ትራምፕ የሚያናውት ከፕሬዚዳንት ዶናልድ ትራምፕ ጋር እንደዚሁ የተግባቡ ወይም ደግሞ አላይን ያደረጉ ናቸው እንጂ ያን ያህል ተጽዕኖ ፈጣሪ አይደሉም በሚል የአሜሪካ አጋሮቼ ሀሳብ ይሰጡኛል በሚልም ደግሞ ኢድማን ወይም ኢጎር ኢድማን ሀሳብ ለመስጠት ሞክረዋል። ግን ክሬምሊን ቴንድስ ቱ ቲንክ ኢን ሲምፕሊስቲክ ተርምስ ኤንድ apparently believe that Graham was preventing Trump from fulfilling what it saw as his desire to impress Putin. ከፑቲን በፑቲን ሰርክል ውስጥ ወይም ደግሞ ፑቲን በሚፈልጉት የፖለቲካ ስርዓትና አውድ ውስጥ አብረው ለመሆን አንዳንድ ችግሮችን አብረው ትራምፕና ፑቲን እንዳይሰሩ ሊንዚ ግራሃም ችግር ፈጥረዋል በሚል ክሬምሊን እምነቱ አለው እና ከዛ አንጻር የተሰነዘረ ጥቃት ሊሆን ይችላል የሚል ኮንስፓይረሲ ቲዎሪ ነው። የሴራ ቲዎሪያቸውን አስቀምጠዋል። ግን እንዴት የሚለውም እጅግ አስቸጋሪ ነው። ግን ከዚህኛው አቅጣጫ ከዚህኛው አካሆን ወይም ፐርስፔክቲቭ የሩሲያ ባለስልጣናት ግልጽ የሆነ እልምነት የማድረግ ግራሃምን የማጥፋት የመግደል አቋም ሊኖራቸው ይችላል። ስፔሻሊ አፍተር ትራምፕ presumably they believe partly because of the senator's influence public turned away from Russia ምክንያቱም ፐብሊክሊ እንደዛ ስለሆኑ ሊንዚ ግራሃም በጣም ወሳኝ ከ30 ዓመታት በላይ ነው በእንግዲህ ኮንግረስ ውስጥ አገልግሎት ላይ የነበሩት። ያ ማለት አየር ኃይሉ ውስጥም በሎየርነት አገልግለዋል፣ በጠበቃነት ወይም ደግሞ በሌሎች ጉዳዮች ላይ ከ6 ዓመት በላይ አካባቢ ደግሞ ሰርቪሱን ተቀላቅለው አገልግሎት ሰጥተዋል። በጦሩም ማለት ነው ቀላል ሚና የተጫወቱ አይደሉም። ከዛም ሲሻገሩ ደግሞ በተለያዩ አካባቢዎች ላይ ከ1995 ጀምሮ እስከ 2001 ድረስ በታችኛው ምክር ቤት በህግ መወሰኛ ምክር ቤት ሳይሆን በታችኛው ምክር ቤት ወይም ደግሞ በህግ መምሪያው የህዝብ ተወካዮች ምክር ቤት በሚባለው ሳውዝ ካሮላይናን ወክለው የቆዩ ሰው ናቸው። 2002 ጀምረው ደግሞ በተለያየ ጊዜ 2008ም 2014ም 2020 ላይ በመመረጥ ሴናተር ሆነው አገልግለዋልና በጣም ኢንፍሉዌንሻል ሰው ናቸው። ከዛ አንጻር ምናልባት ስጋት ስላለባቸው ይህን አድርገው የሆኑ የሚል ሀሳብ ይሰጣል። አይ ዶንት ቲንክ ግን እሱ ሊሆን ይችላል የሚል እምነቱ የለኝም። ሌላው ደግሞ ፖይዝን ቲዮሪ ዊዛውት ኤቪደንስ ምንም አይነት መረጃ በሌለበት ሁኔታ እስካሁን የለም፣ ምንም መረጃ የለም። አሜሪካም በዚህ ጉዳይ ላይ ያደረገችው ነገር የለም። ፖይዝን ሆኖ ሊሆን ይችላል፣ ተመርዞ ሊሆን ይችላል። አዘ ሰከንድ አርጊመንት ኢድመን እንግዲህ ያሉት ነው። ግራሃም በቅርቡ ዩክሬንን ጎብኝተዋል። እንግዲህ ሊንዚ ግራሃም በቅርቡ ዩክሬንን ጎብኝተው አርብ ተመልሰው እንግዲህ ቅዳሜ ነው እንደዚህ የሆነው። እኛ ምንም እንኳን የሰማነው እሁድ ቢሆንም ስፔኩሌት የሚደረገው የሚጠረጠረው ሴናተሩ እንግዲህ could have been poisoned during the trip with a delayed acting substance and suggested that Russia intelligence service might have relied on remaining intelligence networks in Ukraine to carry out such an operation. የሩሲያ የደህንነት ኃይሎች የኢንቴሊጀንስ ኃይሎች በዩክሬን መከላከያ በዩክሬን ሰዎች በዩክሬን ጦሮች ውስጥ አልፎ ገብቶ እነሱን ተጠቅሞ ይህን ሰው እንግዲህ መርዟቸው ሊሆን ይችላል የሚል የራሱን ሀሳብ ነው ያስቀመጠው ኢጎር ኢድማን ቢካዝ እንግዲህ እሱ ያስቀመጠው በሰርቪስ አገልግሎቱ በተለያየ አጋጣሚ ይህን ጉዳይ የሚመለከትበት ስለሆነ ነው። ግን አንላይክሊ ይሄ የሚሆንም አይመስለኝም። ቢካዝ እንደዚህ ካረገች ራሷ አንደኛ የሚመረዘው ነገር ምን እንደሆነ ይታወቃል፣ ምርቱ ከየት እንደሆነ ይታወቃል።
ኦፍኮርስ ግን ኤፍኤስቢ ወይም ደግሞ የራሽያ ሰዎች እንደዚህ አይነት ነገሮች ሲፈጠሩ መጥፎ ነገር ሲያስቡ የሚጠቀሙት የሚመርዙም ነገር ይሁን ዋቴቨር ከአሜሪካ የተመረቱ ወይም ደግሞ በሚስጥር ከሌላ ቦታ የመጡ ሊሆኑ ይችላሉ። ግን ከአሜሪካ በኩል ከነ ሲአይኤ ከነ ኤፍቢአይ ከዩኤስኤስኤስ ወይም ሴክሬት ሰርቪሱ ምንም አይነት መረጃ እስካሁን አልወጣም። ግን አንዳንድ ነገሮችን በዛ ልክ ለማየት የሚሞክሩ አሉ። ግን ይሄኛው የማይሆን ይመስላል። ግን ግርሃም ሜት ዊዝ ዘ ዩክሬናን ሊደርሺፕ ግን I don't think Russia agents could have operated there, otherwise they could have poisoned everyone present. ኢድመን ይሄን ያደርጋሉ ተብሎ ላይታሰብ ይችላል። ግን ደግሞ እዛ ያለውም እሳቸውን ብቻ ለይተው ማድረግ ላይችሉ ይችላሉ። ምክንያቱም የደህንነት ኃይሎች እንኳን ምንም ያህል ሰብረው ገብተው ምንም ያህል ጫና ውስጥ ማስገባት ቢችሉም እንኳን የራሳቸውን ፍላጎት ለመጠቀም እድሉን ቢያገኙም እንኳን ግን እሳቸውን ብቻ ለይተው ወይም ደግሞ ሊንዚ ግርሃም ብቻ ለይተው ያደርጉታል የሚል ሀሳብ የለኝም የሚልም ሌላ አይነት ትንታኔ ይሰጣል። ግን ይሄኛው ኮንስፓይረሲ ቲዮሪ ነው እንዳልኳችሁ። ግን ይሄኛውን ፐርስፔክቲቭ ብዙ ሰዎች እንደዚህ የሚል ሀሳብ ስላላቸው ነው። however graham traveled to and from Kyiv by special train በልዩ ትሬን ማለት በልዩ ባቡር ነው የሚንቀሳቀሱት። በነገራችን ላይ ከ10 ጊዜ በላይ ተንቀሳቅሰዋል ወይም ደግሞ ወደ ኪየቭ የገቡ ሰው ናቸው የሄዱ ሰው ናቸውና ምናልባት እንደዚህ አይነት ነገሮች ኤፍኤስቢ የሚባለው የኬጂቢ የተራዘመ ስለሆነ ከኬጂቢ የተወሰደ ወይም ደግሞ ኬጂቢ በሶቪየት ህብረት ዘመን የነበረ የስለላ ድርጅት ስለሆነ እንደዚህ አይነት ነገሮችን እዛው እርስ በርሳቸውን በማድረግ ከዛም ሲሻገር ደግሞ በአውሮፓና በተለያዩ አገራት ላይ እንደዚህ አይነት ጫና በማድረግ የሚታወቅ ፖይዝን በማድረግ የተለያዩ ስራዎችን በመስራት እንደዚሁ ተደብቆ በመግባት ጥቃት በመሰንዘር እና እንደዚሁ ከአሜሪካ ጋር በነበራቸው ሰጥ አገባ አማካኝነት ብዙ ችግሮችን በመፍጠር የሚታወቅ ከመሆኑ አንጻር አንዳንድ ሁኔታዎች በዛ ልክ ሊታዩ ይችላሉ። ኦብቪየስሊ አለማየትም አይቻልም። ግን እኔ ብጠይቁኝ አሁን እንደዚህ አይነት ነገሮች ኦፍኮርስ የመሆን እድል አለው። በዛ ላይ ደግሞ እንዴት ነው ለይተው ይህን ማድረግ የሚችሉት ሊንዚ ግርሃም ላይ የሚል ደግሞ የተለያየ ሀሳብ የሚያነሱ አሉ። ምክንያቱም ያለ ማድረግ የረቀቀ ቴክኖሎጂ መጠቀም ኦፍኮርስ የላቸው ማለት አይደለም፣ ሊኖራችሁ ይችላል ምንም ነገር። ግን ሊንዚ ግርሃም እንደዛ ማድረግ ለጦርነቱ መፍትሄ ያመጣል ብለው የሩሲያ ፖለቲከኞች ያስባሉ ማለት አስቸጋሪ ነው። ምክንያቱም እሳቸው ላይ እንደዚህ ከማድረግ ይልቅ ቮሎዲሚር ዜሌንስኪ ላይ እንደዛ ቢያደርጉ ጦርነቱን ለመቋጨት እድል ይፈጥራል ተብሎ ይወሰዳል። አንዳንድ ሁኔታዎች ግን በብዙ መንገድ ጥያቄ ሊነሳባቸው ይችላል ነው። ግን ምናልባት እንደዚህ አይነት ነገሮች ግን በስፋት ይነሳሉ። እነ ኢጎር ኢድማንም በዚህ ልክ ሀሳባቸውን አንስተዋል የሚለው እንደው ለማንሳትና ነው እንጂ እኔም ብጠይቁኝ አሁን እንደዚህ አይነት ነገር ደጋግሜ እንዳልኳችሁ ነው የመሆን እድል ትንሽ አናሳ ሊሆን ይችላል። ግን የኮንስፓይረሲ ቲዎሪዎች እየሰፉ እየበዙ በመጡበት ሰዓት ይህኛውንም አንግል ማየት አስፈላጊ ስለሆነ ብዙ ሰዎች በተለያየ መንገድ ሀሳባቸውን ሊያነሱ ይችላሉ። ማንሳታቸውም እጅጉን የተገባ ነው የሚለውን አጽንኦት ለመስጠት ያህል ነው። ከዛ ውጭ እንግዲህ የቀድሞ የሲአይኤ ዳይሬክተሮችም እንዲህ አይነት ጥያቄዎችን ማንሳታቸው እንደማይቀር የተነገረ ነው። ሀሳቦችም አሉ። በተለይ ደግሞ ታዋቂው ተንታኝ የሊንዚ ግርሃም ህይወት ማለፍን እንደዚሁ ባትመለከቱት ጥሩ ነው። ምንም ወዲህ ነው ወዲያ ማለት የሌለው በግልጽ ሞስኮ ያደረገችው ነው ወይም ደግሞ በኪየቭ በደረሰበት ጥቃት ህይወቱን አጥቷል ሊንዚ ግርሃም በሚል በግልጽ ነው ያስቀመጠውና ኦብቪየስሊ ከየት መጥቶ ነው እንደዚህ አይነት መረጃዎች የመጡት የሚል ጥያቄም ሊያስነሳ ይችላል። ግን የቀድሞ የሲአይኤ ይሄኛው ከሲአይኤ ጋር በመስራት የሚታወቅ ነው። አናሊሲስ በመስጠት የሚታወቅ ሰው ነው። ታዋቂ ነው እንደምታውቁት እንግዲህ ያ ማለት እንግዲህ ብዙ ሰዎች ላሪ ጆንሰን ነው ይሄን ሀሳብ የሰጠውና ትንሽ ላሪ ጆንሰን ደግሞ በሲአይኤ ዙሪያዎች ላይ ወይም ደግሞ በዓለም ላይ ስለሚደረጉ እንዲህ አይነት የሴራ ህይወት መቅጠፍ፣ ፖይዝን ማድረግ እንደዚህ አይነት ነገሮችን በጣም ከዚህ በፊት በመስራት የሚታወቅና የተለያዩ ጉዳዮችን ደግሞ ከተለየ የፖለቲካ መነጽር አንጻር በመመልከት የሚታወቅ በመሆኑ ጥያቄዎችን በቀላሉም አይታዩም። ግን እሳቸው እንዳሉት ወይም ደግሞ እሱ እንዳለው ላሪ ጆንሰን እንዳለው ላይሆን ይችላል። ከላሪ ጆንሰንን በተጨማሪ የራሽያው ሶሲዮሎጂስት ኢጎር ኢድማን እሳቸውም ይሄን ማለታቸው ምክንያቱም እነዚህ ሰዎች ፕሮሚናንት ሰዎች ስለሆኑ አንዳንድ ነገሮች ምናልባትም
ሊሆን ይችላል ብሎ ሊወሰድ ይችላል ከሚለው አንጻር ማየትም አስፈላጊ ነው። ተንታኞች በዚህ መንገድ እያዩት ይገኛል። የሊንዚ ግራሃም ከዚህ ቀደም ያደረጓቸውን ነገሮች በሩሲያ ዩክሬን ጦርነት ላይ ሩሲያ መመታት አለባት፣ ፕሬዚዳንት ቭላድሚር ፑቲን ዲክታተር ናቸው፣ እዚህም እዛም የሚሉ ነገሮችን መፍትሄ ካልሰጠናቸው አደገኛ ነው፣ ሙሉ አውሮፓን ይወሯታል፣ ከዛም ደግሞ አትላንቲክን ተሻግረው እስከ አሜሪካ ድረስ ጫና መፍጠር የሚፈልጉ ሰው ናቸው በሚል በተደጋጋሚ ሀሳብ በማንሳት የሚታወቁ ሰው ስለሆኑ ግራሃም ሜይ ቢ ከዛ አንጻር ይታያል። በነገራችን ላይ ኢትዮጵያን በተመለከተ አሜሪካና አሜሪካ የሚጠቅም ጉዳይ ብቻ ላይ ትኩረት ያደረጉ ናቸው፣ ወይም ደግሞ በጣም ፋር ራይት የሚባል ቀይ ዘመም ናቸው። ታላቋን አሜሪካ መገንባት ልክ ፕሬዚዳንት ዶናልድ ትራምፕ ጋር ያገባባቸው ነገርም ይሄ ነው። ከኢትዮጵያም አንጻር ብዙ ጥያቄዎች የሚነሱበት ሰው ነው። ምክንያቱም ግብጽ በህዳሴው ግድብ ላይ በገርድ ላይ ያላትን አቋም እሳቸው ይደግፋሉ። ግብጽ ይገባታል፣ የውሃ ሞላሉም ሆነ አስተዳደሩ በትክክል አልተሰራም በሚል ጥያቄ የሚያነሱ ሰው ናቸው እና ከዛ አንጻር ከብዙ አገራት ጋር የማያግባባ ነገር ያላቸው ሰው ናቸው። ሊንዚ ግራሃም ግን በኢራን ጉዳይ ላይ የእስራኤል ደጋፊ ናቸው እንደምታውቁት። ከዛም ደግሞ በዩክሬን ጉዳይ ላይ ሞስኮን ማጥፋት አለብን ብለው የሚያስቡ ሰው ናቸው እና እነዚህ ነገሮች ምናልባት ወይ ህይወታቸውን አጥተዋል ወይ ደግሞ በሚሉ ነገሮች ላይ የተለያዩ ሀሳቦች ይነሳሉ እና ላሪ ጆንሰን አንዳንድ በተለይም ደግሞ ከዚህ ከተንኮል ኮንስፓይረሲ ቲዎሪ ጋር በተገናኙ የሚደረጉ ጥረቶችን በማወቅና በመመርመር እውነታው ይሄ ነው ብሎ በማውጣት የሚታወቁ ሰው ስለሆነ ምናልባት ጋዜጠኛ ነው፣ ኦፍኮርስ አናሊስት ነው፣ ኦፍኮርስ ሰው አንዳንድ ነገሮችም በቀላሉ የማይታዩ ናቸው። በኪየቭ የሰው አልባ አውሮፕላን እንግዲህ ስቴሽኖችን፣ ጣቢያዎችን፣ ማምረቻዎችን ፕሮዲውስ የሚደረግባቸውን ቦታዎች ጎብኝተው በኪየቭ ማለት ነው በሩሲያም እንግዲህ በዛ ሰዓት ላይ ሩሲያ በሰነዘረችባቸው ጥቃት ህይወታቸውን እንዳጡ እንጂ እሳቸው በመኖሪያ ቤታቸው ወይም ደግሞ እንግዲህ በዋሽንግተን ውስጥ አይደለም ህይወታቸውን ያጡት እዛ ነው ለምን ታስመስላላችሁ የሚል ግልጽ አቋማቸውን ነው ሲያራምዱ የነበረውና ምን ያህል እውነት ነው የሚለው እጅግ አነጋጋሪ ነው፣ ግን ትንሽ አስቸጋሪ ነው። ብዙ ነገሮችን ይሄ ታይም ላይ በስኬጁል አድርገው ታይም ኦርደሩን እየተመለከተ ከዚህኛው ኢቨንት በኋላ ይሄ ሆኗል፣ ከዚህ ሰዓት በኋላ ይሄኛው ነው ታይም ሲኩዌንሶችን እያስቀምጣቸዋል እና ሲኩዌንሱን ሲያስቀምጠው ደግሞ የታይም ጊዜ ሰሌዳውን ሲያስቀምጠው በዚህ ሰዓት ኬቭ ነበረ፣ ከዛ በዚህ ሰዓት ኬቭ ወጣ፣ ከዛም ደግሞ እንደዚህ ምናምን የሚሉ ነገሮችን በማስቀመጥ አንዳንድ ጥርጣሬዎችን ለማጠናከር ሞክረዋል። ግን የላሪ ጆንሰንም ሀሳብ ልክ እንደ ኢጎር ኢድማን እኔም ትክክል ነው ብዬ አልወስደውም አንዳንድ ነገሮች። ምክንያቱም እንደዚህ ይህን ነገሮች ሲደረጉ አንደኛ በጣም አደገኛ የሆነ እርምጃ ነው የተወሰደው ማለት ነው። ምንም እንኳን አደገኛ አካሄድ ምንም እንኳን በተለያዩ አጋጣሚዎች ላይ በዓለም ፖለቲካ ላይ እንዲጣሉ ያደረጋቸውን ጉዳይ ለማንሳት ቢቻል በሊቢያ በሶሪያ እንደዚሁም በኢራቅ በመቶ ሺዎች የሚቆጠሩ ለምሳሌ በሶሪያ ከ300 ሺህ እስከ 400 ሺህ ከዛም በላይ የሚሆኑ ሰዎች ህይወታቸውን ሲያጡ ሊንዚ ግራሃም ድምፅ ነበራቸው ተብሎ ይወሰዳል። ኢራቅን 2003 አሜሪካ ገብታ ስታጠቃት እንደዚሁም በዛኔም ትልቅ ሚና ነበራቸው። በ9/11 ጥቃትም በጣም ይሄ ዋር ኦን ቴረር በሚለው ላይም ትልቅ ድምፅ ያላቸው ሰው ስለሆኑ በመካከለኛው ምስራቅም ብዙ ሰዎች በጫና በተለየ በአደገኛ የፖለቲካ ግንዛቤ የሚያዩዋቸው ሰው ነበሩ። ከዛ አንጻር ምናልባት አንዳንድ ጉዳያቸው ሊባል ይችል ይሆናል። ግን እሱንም ሆኖ በዚህ ልክ ህይወታቸውን አጥተዋል ለማለት ትንሽ ያስቸግራል። ኤኒዌይ እንግዲህ ታሪኩን በተለያየ አጋጣሚ ለማስቀመጥ ሞክረዋል ጆንሰን እንግዲህ ላሪ ጆንሰን ማለት ነው እንግዲህ እሱ እንዳስቀመጠው ሐምሌ 11 ቀን ያ ማለት ጁላይ 11 ምሽት ላይ ማለት ነው። ያ ማለት በኢትዮጵያ አቆጣጠር 8:30 PM ET ማለት ነው 2:30 ምናልባት በእኛ ትንሽ የተወሰነ ሰዓት እንትን አለው። እንግዲህ በዋሽንግተን ዲሲ በሚገኘው የመኖሪያ ቤቱ ላይ ችግሮች ተፈጠሩ በሚል እንግዲህ የልብ ህመም ተሰማው በሚል የተለያዩ ምልክቶች ታዩ። የተለያዩ ስራዎች ወጣ ገባ የሚሉ ነገሮችን ተመለከትን። ከዛም በኋላ እንዲህ ሆኗል የሚል ሀሳብ ተሰጠና ሊንዚ ግራሃም ወደ ሆስፒታል ሄዱ የሚል ሀሳብ ተሰጠና ቤተሰቦቻቸውም ኦብቪየስሊ በሚስጥር ነው የያዙት። ምንድነው የታመሙት ሰደን ኢልነስ ነው ያሉት። እንግዲህ በቤታቸው ህይወታቸውን አጡ ተባለ።
ወደ ሕክምና የመወሰድ እድላቸው በምን ሁኔታ ላይ ያለፈ ነው የሚሉ ነገሮችም እንደዚሁ ሲነሱ ጥያቄ ኦፍኮርስ መነሳት ያለበት ጉዳይ ነው። ግን ሞስኮን ብትሆን እንደዚህ አይነት የጅል ፖለቲካ በታሪኩ አሰራለች ተብሎ አይታሰብም። ከዚህ ቀደም ደግሞ እንደምናውቀው በብዙ ፖለቲከኞች ላይ በተለይም እንግሊዝ ውስጥ ገብተው ያደረጉትን እናውቃለን፣ ራሽያ ማለት ነው። ከሱ አንጻር አንዳንድ ጥያቄዎች ሊነሱ ይችላሉ። ግን አንዳንድ ናሬሽኖቹ በቤታቸው ሞቱ፣ ታመው እንደዚህ ከልብ ህመም ጋር ምናምን የሚባሉ ነገሮችን እርሷቸው ውሸት ነው የሚል አቋም ነው ያለው ጆንሰን። ሰው እንግዲህ እሱን ነገር መመልከትም ያስፈልጋል። እንግዲህ ለምሳሌ እንግዲህ ሊንዚ ግራሃም ጁላይ 9 ነበረ ጁላይ 10 ነበረ እንግዲህ በዚህ በነሱ እንግዲህ በነሱ በዛው በሀገሬው ሰዓት አቆጣጠር ከ9:45 ከ10:45 ባለው ጊዜ ውስጥ ዩክሬን ደርሰው ነበረ። ኪየቭ ገብተዋል። የተለያዩ ስራዎችን ለመስራትም እንግዲህ ሞክረዋል። በግምት ነው ባይዘይ ከ9:45 ከ10:45 ለአንድ ሰዓት ያህል በኪየቭ ውስጥ እንደደረሱ አንድ ሰዓት ላይ ኪየቭ ውስጥ በአንድ ሰዓት አካባቢ እዛ በዚህ ታይም ዱሬሽን 60 ደቂቃ ላይ ኪየቭ ላይ ነበሩ የሚል አቋም ነው ወይም ደግሞ ሀሳብ ነው የተጋራው። ያ ማለት እንግዲህ በእኛ በኢትዮጵያ አቆጣጠር ያው 3:45 እስከ 4:45 ማለት ነው። እንግዲህ ይሄ ምንም እንኳን የሰዓቱ ቫሪ ማድረግ እንዳለ ሆኖ ይሄኛው እንግዲህ ሐምሌ 10 ቀን የሆነ ነው ተብሎ ወይም ደግሞ ጁላይ 10 በፈረንጆቹ አቆጣጠር የሆነ ተብሎ የተወሰደ ነው። ከዛ ከፖላንድ እንግዲህ ባቡር ይዘው የተነሱበትን ሰዓት ለመመልከትም ተሞክሯል። ዋርሶ ማለት ነው። የተነሳው ሐምሌ 9 ቀን ከምሽቱ 12 ሰዓት ከ15 ወይም ደግሞ በእነሱ ሰዓት አቆጣጠር 18:15 ላይ በኢቲዩ ወይም ደግሞ በእነሱ አካባቢ አቆጣጠር እንደሆነ ይቀመጥና ሌሊት ላይ ወይም ደግሞ ሚድናይት አካባቢ ላይ ባቡሩ ተንቀሳቀሰ ወይም ደግሞ የባቡሩ እንቅስቃሴዎች ሁኔታዎች እዛ ሌሊት ላይ ሚድናይት አካባቢ ላይ የሆነ ነው። የባቡሩ ለመድረስ እንኳን ቢወሰድ ሊንዚ ግራሃም ጁላይ 9 ወይም ሐምሌ 9 ላይ ሆነ ተብሎ ቢወሰድ ከጠዋቱ 7 ሰዓት ኤኤም ላይ ማለት ነው። በእኛን እንግዲህ 1 ፒኤም 1 ሰዓት ምናምን ተብሎ ሊወሰድ ይችላል። እንግዲህ ከዳላስ ዓለም አቀፍ አየር ማረፊያ ተነሱ ነው ጉዳዩ። የቲኬታቸውን ወይም የጉዞ ዝርዝራቸውን ስትመለከቱት ይሄ ትሪፕ ሂስትሪያቸውን ስትመለከቱት ያን ነው የሚያሳየው እና አውሮፕላን ማረፊያ መነሳት እንደነበረባቸው ይነገራል። ከዳላስ ወደ ወርሶ ለመሄድ ደግሞ በረራው ወደ ከ9 ሰዓት እስከ 10 ሰዓት ሊወስድ ይችላል። ወይም ደግሞ ከ8:45 ጀምሮ እስከ 10 ሰዓት ሊወስድ ይችላል። ግን ሞር አቨሬጁን ብንወስደው 9 ሰዓት ሊወስድ ይችላል ተብሎ ይወሰዳል። ከዛም በኋላ እንግዲህ አርብ ሞርኒንግ አካባቢ ማለት 11 ኤም ላይ ማለት ነው። በእኛ እንግዲህ እንደው በደፈነው አቆጣጠር በተወሰነ የቴክኒክ አቆጣጠር ችግር ሊኖር ይችላል። 5 ሰዓት ገደማ ጠዋት አካባቢ ማለት ነው ሚዳይ ሳይደርስ ኪየቭ ይደርሳሉ ተብሎ ይጠበቅ ነበረ ነው። ከዛ ከፕሬዚዳንት ቮሎዲሚር ዜሌንስኪ ጋር ይገናኛሉ፣ የድሮን ፋብሪካን ይጎበኛሉ የሚል እቅድ እና ፕላን ነበር የነበራቸው። ከዚያም በ4 ሰዓት ባነዘ ጊዜ ወደ ዋሽንግተን ዲሲ እንዲመለሱ ተገደዋል ተብሎ ይታመናል የሚል ሀሳብም ተሰጠ። እንደገና ይሄ ሁሉ ነገሮች ሙሉ በሙሉ እንዲህ አይነቶቹ አካሄዶች ናሬሽኖች ናቸው፣ ውሸት ነው፣ ዝም ብላችሁ ያስቀመጣችሁት ነው እንጂ ሰውየው በዛ ልክ አይደለም፣ በትክክልም በሩሲያ ጥቃት ህይወቱን አጥቷል የሚል አቋም ነው እንግዲህ ላሪ ያስቀመጠው፣ ላሪ ጆንሰን ማለት ነው። ወደ ዋርሶ የሚመለሰው እንግዲህ ቀደም በባቡር ቢሆን ሐምሌ 11 ቀን በእነሱ ጁላይ 11 1 ሰዓት ከ40 እስከ 2 ሰዓት ሊሆናል ተብሎ ይታሰባል። ያ ማለት እንግዲህ በኢትዮጵያ አቆጣጠር ነው። ምናልባት እሱም የታይም ልዩነት ሊኖር ይችላል። ግን ከ7:40 ከ7 ሰዓት ከ7:40 እስከ 8 ሰዓት ያ ማለት ኤኤም ነው በእነሱ አቆጣጠር ይሆናል ተብሎ ይታሰባል። ኪየቭ ከተነሳ በኋላ ከሰዓት ወደ 9 ሰዓት አይደለም የሚፈጀው ተብሎ የታሰበው እንግዲህ ይደርሳሉ የሚል ሀሳብ ነበረ ሲሰጥ የነበረው። ወደ እንግዲህ 11 ሰዓት አካባቢ 9 ሰዓት ቆይተው ማለት ነው ወደ ፕሽምሽል የሚባለው አካባቢ ላይ ይደርሳሉ ተብሎ ነበር የተወሰደው። እንግዲህ ይሄ 9 ሰዓት አካባቢ ቢያንስ 9 ሰዓት ይወስዳል ማለት ነው። ዋሽንግተን ዲሲ በግምት ደግሞ 11 ሰዓት አካባቢ ይደርሳል ኤም ላይ ማለት ነው። ወይም ደግሞ እዛ አካባቢ ፒኤም ላይ ይደርሳል ተብሎ ይታሰባል።
ግን 5 ሰዓት ላይ ማለት ነው በእኛ አቆጣጠር ደግሞ እሱ ነገሮች በጣም ብዙ ሰዓቶች ስትመለከቷቸው አስቸጋሪ ነው። ስለዚህ ወደ አውሮፕላን ማረፊያው ለመሄድ 1 ሰዓት ቢፈጅባቸው ብለን ብናስብ ይላል እንግዲህ አውሮፕላኑ ከፖላንድ ከምሽቱ 1 ሰዓት ቢነሳም ወይም ደግሞ ወደ ምዕራብ የሚደርሰው በረራ 10 ሰዓት እንደሚወስድ ይታወቃል። ግን ይህ ማለት አውሮፓውያን ዳላስ ማረፍ የሚችለው አውሮፕላኗ ወይም ደግሞ ፕሌኗ አውሮፕላን የባቡር ትራንስፖርቶችንም ጨምሮ የሚችለው ሐምሌ 11 እኩለ ሌሊት ላይ ሚድናይት ላይ እንደሆነ ይታሰባል። እንግዲህ ይህ ግርሃም በቤታቸው ሞቱ ከተባለበት ጊዜ 3 ሰዓት ዘግይቷል የሚል ሀሳብ ነው ያላቸው እና የሊንዚ ግርሃም በቤታቸው ህይወታቸውን የማረፍ ነገር አጠራጣሪና የሀሰት የተሞላበት ነው የሚል ትንታኔ ነው የሰጠው። እንግዲህ ላሪ ጆንሰን ታዋቂ እንግዲህ ተንታኝ ነው። በዚህ በተለይም ደግሞ ከስለላ ጋር በተገናኘ እንደዚህ አይነት ሀሳቦችን ለማስቀመጥ ሞክሯል። ግን ይሄ ሁሉ ምናልባትም ምን ያህል እውነት ነው ምን ያህል ሀሰት ነው የሚለው ጥያቄ የሚያስነሳ ቢሆንም ሰውየው ግን ካላቸው አንዳንድ የፖለቲካ ችግሮች ካላቸው ያለመግባባት አንጻር እንዲህ አይነት ነገሮች ሊታሙባቸው ይችላሉ። ኦፍኮርስ ግን እኔ ፐርሰናሊ እንደዚህ አይነት ነገሮችን አልወስዳቸውም። ግን ደግሞ ስጋቱ በዚህ ልክ ይቀመጣል። ሲአይኤ ደግሞ እንዲህ አይነት ነገሮችን መርምሮ በቀላሉ እንትን ሊል ይችላል። ሰው ጠቅልል ባለ መንገድ የ3 ነጥቦችን ብንወስድ ይሄ ነገር ጥርጣሬውን ከፍ ያደርገዋል። 4 ነገሮች። አንደኛው የኢጎር የሶሲዮሎጂስቱ ማለት ነው የኢጎር ኢድማንን ሀሳብ የራሽያውን ሶሲዮሎጂስት ሀሳብ ስንወስድ እንኳን አንድም እንግዲህ የዩክሬን ጠላት በመሆኑ በዩክሬን ውስጥ ተመቶ ሊሆን ይችላል የሚለውንና መረዘውት ሊሆን ይችላል የሚለውን ሁለት አድርገን ብንወስድ ሁለቱ። እሺ ከዛ ደግሞ የጆንሰንን ስንወስድ ደግሞ ጆንሰን ሰዓቱን ሲኩዌንሱን ካስቀመጠ በኋላ ወይም ደግሞ የታይም እንትኑን ካስቀመጠ በኋላ ማለት ነው ታይም በተለያዩ ካቴጎሪዎች ካስቀመጠ በኋላ ማለት ነው ክሮኖሎጂካሊ ካለፈ በኋላ ያስቀመጣቸው ነገር ከ3 ሰዓት ዘግይቶ ሀሳቡ መጋራቱ እንደዚሁ ጥያቄ ውስጥ መግባቱ። ከዛም በአራተኛ ደረጃ ቤተሰቦቹ አሟሟታቸውን የሊንዚ ግርሃምን በግልጽ አለማድረጋቸውም ሰደን ኢልነስ ተፈጥሮባቸዋል በሚል ሀሳብ መስጠታቸውን እሱን ታሳቢ ስናደርግ ምናልባት ጥያቄውን እዚህም እዛም ልናነሳው ግድ ይላል እንጂ አንዳንድ ነገሮች ያን ያህል ላይወሰዱ ይችላሉ። ኦብቪየስሊ ግን ብዙ ነጥቦች ሊነሱ እንደሚችሉም ሳይታለም የተፈታ ነው። ኤኒዌይ ይህን ለማለት ፈልጌ ነው። እጅጉን አመሰግናችኋለሁ። እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቢኒያም ካሴ ነበርኩኝ። ታንክ ዩ ቨሪ ማች